አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ቆያችሁ? እንዴት አረፈዳችሁ? ተመልሼ መጥቻለሁ። ብሩኬ እንግዲህ በኢንስታግራም ሚኪ 300 ኬ ፎሎወር ገብቷል በቲክቶክ እና እንኳን ደስ ያለክ እያለ ነው። በቲክቶክ መጥቷል። ማርያምን እያመሰገነ ነው ምናምን እና ለማንኛውም ሀይሚዬ ደግሞ ጠፋ ብላለች። እንግዲህ ወደ በኋላ ልመጣ ትችላለች። ሰላምሽ ይብዛልን ባለሽበት። ሌላው እንግዲህ ሚኪ ወንድማችን በጣም የሚበረታታ ልጅ የምሬን ነው። የቲክቶክ አዋርድ ራሱ እንትን ብሎ ተመርጦ ቢሸለም ሁሉ ደስ ይለኛልና በጣም ምርጥ ልጅ ነው። ጸባዩ ራሱ ያስታውቃል ምናምን። ምርጥ ልጅ ነው፣ አስተዋይ ልጅ ነው ምናምን። በዛ ላይ ጎበዝ ልጅ ነው ምናምን፣ የሚበረታታ ልጅ ነው። ቤቱን ሄዳችሁ ብታዩ ቲክቶክ ላይ ሙሉ እንዳለ ትወናው በቃ መልእክት ያለው ጥሩ ጥሩ ስራዎችን እየሰራ ይለቃልና አበረታቱት ውዶችዬ። ያው እናንተም ታውቁታላችሁ፣ ጎበዝ ልጅ ነው እና በርታ ወንድማችን። በዩቲዩብ መጥቷል እና በርታ ወንድማችን፣ እንኳን ደስ ያለክ። ሲቀጥል በዩቲዩበሮች በቡታጅራ ዩቲዩበሮች እስኪ አንዳንድ ነገር ልበል ብዬ ነው። ማለት ብዙ እህቶቻችን የምንጊዜም ጥያቄያችሁ ምናምን ነው እና ሀይሚዬ ለምንድን ነው ሴት ልጅ ናት፣ ሴት ልጅ ዝቅ አድርገው ለምን ስራ ይሰራሉ? ሀይሚዬ ለምን መጥፎ ሰው ሆና ትሰራለች? ሁልጊዜ እየተሰደበች ራሷን ዝቅ እያደረገች ለምን ትሰራለች እያላችሁ ብዙ ልጆች ትናገራላችሁ ማለት ነው። ውዶቼ እዚህ ጋር ማወቅ ያለባችሁ ነገር ስራ ነው እና እነሱ የሚሰሩት ደግሞ ተመካክረው አንድ ላይ ቁጭ ብለው ጀማው ተሰብስበው ይሄ በዚህ ቢሆን ይሄ እንደዚህ ቢሆን ይሄን ከሊ ቢተው ነው ምናምን ተባብለው አምነውበት ነው የሚሰሩት። ገባችኋ? ሀይሚዬም ብትሆን ሀሳባችሁ በነገራችን ላይ ጥሩ ነው፣ ትክክል ናችሁ። ሁልጊዜ አሁን የሀይሚዬ ስራ ብዙ ጊዜ እንደምናያት መጥፎ ሰው ሁና ወይ አለ አይደለ እንዴት ነው ነገር አጥባቂ ነገር ሁና ነገረኛ ሁና ተጨቃጫቂ ሁና ነው የምትሰራው እና አንዳንድ ሰዎች ያንን ነገር ሲያዩ ትክክለኛ ማንነቷ ይመስላቸውና እሷን ይሳደባሉ ማለት ነው። እና ብዙ የሚሳደቡ አሉ፣ ብዙ ነገር የሚሉ አሉ ምናምን እና ያ ባይሆን ደስ ይል ነበር ማለት ቼንጅ ቢያደርጉት፣ አንዳንዴ ቢቀያይሩት፣ አንዳንዴ ጥሩ ሰው ሆና ብትሰራ፣ በጣም መልካም ልጅ ሆና ምናምን ብትሰራ እንድትሰራ ቢያደርጉ ጥሩ ነገር ነበረ። ያ ካልሆነ ደግሞ መጨረሻ ላይ ክሊር ማድረግ ስላችሁ ይሄን ስራ ከሰሩ በኋላ መጨረሻ ላይ እኛ እኮ ይሄን ነገር ያደረግነው ይሄን ስራ የሰራ ነው ለእናንተ ይሄን መልእክት ለማስተላለፍ ነው፣ ትምህርት እንዲሆናችሁ ነው ብለው ስለዛ ነገር መናገር። እንደዛ ሲሆን ተሳዳቢዎቹም ሁሉም ይረዳል። ገባችኋ? ይረዳል፣ ተመልካች ይረዳል፣ ኦዲየንስ አንደርስታንድ ያደርጋል ምናምን በቃ እና ግን በዛው ዝም ብላችሁ ድፍንፍን አድርጋችሁ መጨረሻ ላይ እርቅ ምናምን ይባልና ተደፋፍኖ ምናምን ሲያልፍ ሰው ምን ያስባል? በቃ ያንን ሰው እንደ ነገረኛ እንደዛ አድርጎ ማሰቡን ይቀጥላል ማለት ነው። እና ይህ እንደዚህ አይነት ስራ ከሰራችሁ መጨረሻ ላይ ክሊር ብታደርጉት መልካም ነው። በጥሩ ነገር አድርጋችሁ ብዘጉት መልካም ነው ብዬ አስባለሁ። ይሄ የኔ አስተያየት ነው። ካልሆነ ደግሞ አንዳንዴ ሚክስ እያደረጋችሁ ብትሰሩ ባይነኝ። ግን ደግሞ ማወቅ ያለባችሁ ነገር ሀይሚዬ እዚህ ጋር ማንም አስገድዷት አይደለም የምትሰራው። ገባችኋ? ማንም አስገድዷት አይደለም የምትሰራው። ምክንያቱም አንዳንድ ልጆች አላችሁ ልክ ሀይሚዬ ሰው እንደሌላት አድርጋችሁ የምታስቡ፣ በቃ ሀይሚዬ እኮ እንደዚህ ነው ምናምን እያላችሁ በቃ በጣም የሆነ አለ አይደል እንዴት ነው በጣም እንትን ብላችሁ የምታወሩ አላችሁ። እና በእርግጥ ስለሷ ካላችሁ ፍቅር የተነሳ ነው። ግን እንደዛ አይደለም ውዶቼ። ሀይሚዬ ማለት አንደኛ ወንድሞቿ እዛው ከጎኗ ናቸው፣ ብሩኬ ያለላት እንደገና ቤተሰብ ያላት ልጅ ነች። ምንም በቃ በምንም እንትን የሚላት በራሷ የምትተማመን ኮንፊደንስ ያላት ልጅ ነች። ምንም ይሄን ስራ ደግሞ ወዳ ፈቅዳ ይሄን ሰራዋለሁ ምናምን ብላ አምናበት ነው የምትሰራው። ገባችሁ? እዚህ ጋር በግድ መስራት አለብሽ ብሎ ያስገድዳት የለም። ገባችሁ? ይሄን ነገርም አንደርስታንድ ማድረግ አለባችሁ። እና እኛ ደግሞ ይሄን በዚህ መንገድ ስሩ ብለን አስተያየት እንሰጣለን። ይሄን ብታደርጉ ይሄ እኮ ጥሩ ነው፣ በዚህ መንገድ ብትሰሩ ጥሩ ነው ብለን አስተያየት እንሰጣለን። ከጠቀማቸው ይወስዱታል፣ ካልጠቀማቸው ደግሞ አይቀበሉም ማለት ነው። ስለዚህ እኛ ማዘዝ አንችልም።
ብቻ ግን ጥሩ የሆነ አስተያየት መስጠት ነው በቃ እኔ በራሴ ሀሳብ ማለት ነው። እና ምን ልላችሁ ነው እንግዲህ የቡታጅራ ዩቲዩበሮች መተሳሰባቸው መረዳዳታቸው ደስ ይላል እና ይሄን ነገር ብታስተካክሉ ባይኔ ማለት ነው። ሲቀጥል እንግዲህ በትላንትናው እንትን ቪዲዮ ያው ብሩኬን ብዙ ነገር እያላችሁ ነው፣ ሀይሚዬንም የምትሳደቡ አላችሁና እና የምትሳደቡ ልጆች በቲክቶክም እንግዲህ ውሏችሁን አዳራችሁን ከትናንት ጀምሮ በቃ ግልብጥብጥ ስታደርጉት ነበር፣ አንዱን ከአንዱ እያቦካካችሁ ምናምን ምናምን እና እነሱ እንግዲህ ተለያይተው የማይለያዩ ልጆች ናቸው። ኢንሻአላህ ሁሉም ነገር በቅርብ ይስተካከላል፣ ሰላም ይሆናል ምናምን እና ወደ ራሳችሁ ተመለሱ። ብዙ ነገር ነገ የሚያስተዛዝበንን ነገር አንዳንዶቹ ማለት ነው አንዳንዶቹ ሰዎች ለሁለታቸውም ወዳጅ ነን ይሉና ከሆነ ሳይድ ጋር ይዘው የሳደባችሁ የምጋግሩ የምታቦኩ ልጆች እንግዲህ ሀይሚዬና ብሩኬ በሰላም በፍቅር መምጫቸው ሩቅ አይሆንም፣ ይመጣሉ። ይሄ ስራና ስራ ነው። ኢንሻአላህ አይለያዩም ከፈጣሪ በታች ማለት ነው። እና እንደው ቢሆን እንኳ የሰው ልጅ ወልዶ እኮ ይለያያል። በዚህ ልክ ህይወታቸውን እንኖርላቸው አትበሉ። በቃ ሰላም ፍጠሩ። እናንተ የሰው ልጅ ከጠላችሁ ደግሞ ያን ሰው አለመከተል ነው። ያን ሰው ፎቶውን እየያዛችሁ እየተሳደባችሁ እየዘቀዘቃችሁ 30 ከማውራት ከጠላችሁት አትከታተሉት። አለቀ። ማን አስገድዳችሁ ራሳችሁን ኃጢአት ውስጥ ከምታስገቡ ማለት ነው። እና እንደዛ አድርጉ። ለማንኛውም ከስድብ ከምናምን ወጣችሁ በሰላማዊ አስተያየት መስጠት የምትፈልጉ ከሆነ አስተያየት ስጡ። ሲቀጥል ደግሞ ከሁለቱም ጎን ነን እያላችሁ አንዳንዴ የሆነ እንትን የምትሏላችሁና እረፉ። በቃ ማለት ከእውነት እስኪ እውነትን ለመናገር ሞክሩ። በቃ ሀይሚዬም ካጠፋሽ አጠፋሽ ነው፣ አለቀ። ብሩኬ ካጠፋ አጠፋ ነው። እዚህ ጋር በስራቸው በሚሰሩት ስራ ነው እኛ አስተያየት የምንሰጠው።